ዛሬ የሚገርም ቪዲዮ ነው ይዤላችሁ የመጣሁት። ስልክ የማውራት ጥበብ እንዴት እንደሆነ እና ምን እንደሚያስፈልጉ ምን አይነት ፖይንቶች እንዳሉ እያነሳው በደንብ አብራርቼ እነግራችኋለሁ። ይሄ ነገር በብዙ ወንዶች ዘንድ በጣም ኮምፕሌን የሚደረግና እንደ ችግር የሚታይ እና ደግሞ ብዙዎቻችን ከምንፈልጋት ሴት ጋር በቴክስት ብቻ የምናወራለን ማለት ስልክ ለማውራት ብዙ ጊዜ ኮምፎርታብል ማንሆን እየፈለግን ግን ስለምንፈራ ማለት ነው፣ ወይ ደግሞ የሚወራበትን መንገድ ስለማናቅ ይመስለኛል። ስለዚህ ዛሬ እኔ ምን አይነት መንገድ ብትጠቀሙ በጣም ቆንጆና አሪፍ እንደሆነ እነግራችኋለሁ ማለት ነው። አንደኛ ልክ ከማውራት በፊት ወይ ደግሞ ወደ ዋናው ነገር ከመግባት በፊት ይሄ ነገር መነሳት አለበት ብዬ ስለማስብ ነው ይሄንን እንደ አንደኛ ነጥብ አድርጌ ያነሳሁላችሁ። ከምንም ነገር በፊት በጣም ለምትፈልጋ ሴት ስትደውል አንድ ጊዜ ትደውላለህ፣ ከዛ ሙሉ ጥሪ ይጠራል፣ አጋጣሚ ላታነሳ ትችላለች። እንደዚህ በሚሆን ሰዓት አብዛኛውን ጊዜ ወንዶች በጣም ነው ስህተት የምንሰራው። ያ ማለት ምንድነው? አንዴ ደወልክ አይደል? ስለዚህ ያ ሰው ወይ ደግሞ ያቺ ሴት ሚስኮልህን ታይዋለች ወይ ደግሞ መደወልን ታውቃለች። ስለዚህ ከፈለገች ወይም ለአንተ ፍላጎት ካላት መልሳ ትደውላለች። አብዛኛውን ጊዜ ደጋግመን በመደወል ሰው የምናሰለች ሰዎች አለን። ይሄ መሆን የለበትም። ለአንተ ፍላጎት ያላት ሴት አንዴ እንኳን የስልክ ጥሪ አይደለም ቴክስትም አለመመለስ አትችልም። ደጋግሞ መደወሉ ትክክለኛ መፍትሄ ነው ብዬ ስለማላስብ ነው። ስለዚህ ቀጣይ ያሉትን ፖይንቶች ከማንሳቴ በፊት ይህን ነገር በደንብ ሁላችሁም ማወቅ ስላለባችሁ ነው። ስልክ የማውራት ነገር ውስጥ ከመግባት በፊት መጀመሪያ ይህን ነገር መቅረፍ አለብህ። ይህ ችግር ካለብህ ይህንን አስተካክለ ነው ወደዛ ነገር መግባት የምትችለው። ስለዚህ እንደ መጀመሪያ ሀሳብ ማስተካከል ያለባችሁ ይህንን ነው። ይህን ግዴታ እንደ መጀመሪያ ከማውራት በፊት ማድረግ ያለባችሁ ነገር ስላለ ነው ቀድሜ ነገርኳችሁ። አሁን ቀጣይ ላይ በማነሳቸው ሀሳቦች ደግሞ ምን ማድረግ እንዳለባችሁ ስልክ ስታወሩ እሱን በደንብ አድርጌ ያብራራላችኋለሁ። ሁለተኛ ዲፕ ቮይስ ነው። ዲፕ ቮይስ ወይ ደግሞ ዝቅ ያለ ድምፅ። ይህን ሀሳብ ሳነሳላችሁ ግራ እንዳይገባችሁ፣ በጣም ከምላችሁ በላይ በስልክ ማውራት ጥበብ ውስጥ በጣም ብዙ ወንዶች፣ አንደኛ ሴቶች ዲፕ ቮይስ በጣም ነው የሚወዱት። ስለዚህ ስልክ ስታወራ ከመጠን በላይ ዝቅ ያለ ድምጽም አያስፈልግም፣ በጣም መጮህም አያስፈልግም። ሁለተኛውን የዲፕ ቮይስ ሚስጥር ልንገራችሁ። ይህን ኢንፎርሜሽን ከዩኬ ደ ጋርዲያንስ ኒውስ ፔፐር ነው ያገኘሁት እና ያው ምን ለማለት ፈልጌ ነው፣ እኔ ከራሴ ያነሳሁት አይዲያ ብቻ ሳይሆን በጣም የታመነበትና ፖስቱሌትድ የሆነ ፖይንት ስለሆነ ነው እና ብዙ ሪሰርቾች ላይም ኮንፊርም ተደርጓል። ስለዚህ አሁን ቀጣይ ከጋርዲያንስ ኒውስ ፔፐር ላይ ያገኘሁትን እንዴት እንደሆነ አሁን አነብላችኋለሁ። ሪሰርች ኮንፊርምስ ዳት ዲፕ ቮይስስ give men an aura of power and sexual allure. Men with low resonant voice are more likely to be perceived as attractive, masculine, respectable and dominant. ጥልቅ ድምጾች ለወንዶች የኃይልና የጾታ ፍላጎትን እንደሚሰጡ ጥናቶች አረጋግጠዋል። ዝቅተኛ ድምጽ ያላቸው ወንዶች ይበልጥ ማራኪ፣ ተባዕታይ፣ የተከበሩና የበላይ እንደሆኑ ይታሰባሉ። ሶስተኛው ሀሳባችን ምንድነው? አንድ ወሬ ላይ ችክ አለ ማለት። ይሄ አብዛኞቻችን ጋር የሚታይ ችግር ነው። ወሬ ከጀመርክ ስፔሻሊ በስልክ የምታወራ ከሆነ ወሬዎቹ ተቀያያሪ መሆን አለባቸው። ያ ማለት ወሬው መርዘም ካለበት በጣም አስፈላጊ ካልሆነ ይህን ያህል በጣም የተንዛዛ ወሬ መሆን የለበትም እና ስለ አንድ ነገር በጣም አብዝተህና በተደጋጋሚ አሰልቺ በሆነ ሁኔታ ማውራት አይጠበቅብህም። ምክንያቱም አንድ ወሬ ላይ ችክ ስትል የምታወራትን ሴት በጣም ታሰለቻታለህ እና ብዙ ጊዜ ስልክ ሳወራ ወሬ ይጠፋብኛል ምናምን የሚሉ ወንዶች አሉ። ያ ነገር የሚመጣው ከዚህ ነው። ምላችሁ ፈልጌ ነው። አንድ ወሬ ላይ ችክ ስትል ቀጣይ ወደ ምን መሄድ እንዳለበት ልትደናገር ትችላለህ። ስለዚህ ኮንፈርት አይሰማህም፣ እሷንም ኮንፈርት ትነሳታለህ። ከዛ ቀጣይ ወሬ መቀየር እንዳለበት እኮ አይምሮ ይነግራል። እንደዛ ስትጨነቅ ደግሞ ምን ላውራ ብለህ ማሰብ አይቀርም ማለት ነው። እንደዛ እያሰብክ ደግሞ ማውራት አትችልም። በዛ ሞመንት ውስጥ ደግሞ ማውራት ይጠፋብሃል። የምትናገረው ነገር ጭራሽ ከአፍህም ይጠፋል፣ ከአይምሮም ይጠፋል። ያ አላስፈላጊ ሞመንት የሚመጣው ከዚህ ተነስቶ ነው። ስለዚህ አንድ ወሬ ላይ ችክ ማለት በጣም መሆን የሌለበት ነገር ነው። ይህንን መቅረፍ ከቻልክ ደስ በሚል ሁኔታ ለብዙ ደቂቃዎች ማውራት ትችላለህ። አራተኛው ፖይንታችን ምንድነው? ካንተ በላይ እሷ እንድታወራ እድል ስጣት። አብዛኛውን ጊዜ ማውራት በደንብ ቻልኩኝ ብሎ ወይ ደግሞ ወሬ መጣልኝ ብሎ ዝም ብሎ መቀደድ አያስፈልግም። ምክንያቱም አብዛኛው ወንዶች ላይ ያለው ማይንድ ሴት ልጅ ምላሳምና የሚያወራ ወንድ በደንብ ትወዳለች የሚለው ነገር ስለሆነ አብዛኛው ወንድ ያንን ማድረግ የሚፈልገው ወይ ደግሞ ያንን ማድረግ የተሻለ መስሎ የሚታየው ለዛ ነው ብዬ ነው ማስበው። እኔ አንድ ግልጽ ነገር አለ ሁላችንም የምናውቀው፣ የማታውቁትም ከሆነ ሴት ልጅ በምትሰማው ነገር ወንድ ደግሞ በሚያየው ነገር ሊማረክ ይችላል። ስለዚህ ብዙ ጊዜ የሚያወራና ምላሳም የሆነ ወንድ ሴት ልጅ የምትወደው ለዛ ነው። ግን ደግሞ ሴት ልጅ የሚያዳምጣትንም ትፈልጋለች በሌላ አንጻር ማለት ነው። ጆሮ ሰጥተህ በደንብ ማዳመጥ መቻል አለብህ። ምክንያቱም ያንን ነገር ሌላ ወንድ ላይሰማት ይችላል ወይ ደግሞ የምታወራው ለአንተ ብቻ ሊሆን ይችላል። ስለዚህ እንደፈለገች ታውራ፣ አንተ የሚያስወሩ ሀሳቦችን ለማንሳት ሞክር እና ሁለታችሁ ስታወሩ ምን ሊያቀራርባችሁ እንደሚችል፣ ምን ብታወሩ በደንብ ኮኔክሽናችሁ ሊጠነክር እንደሚችል ማሰብ መቻል አለብህ። ስለዚህ እነዛን ሊያጠነክሩ የሚችሉ ሀሳቦችን ራይዝ ማድረግ በመሃል እና ደግሞ እንድታወራ
የተወሰነ አውርተህ እሷ ማውራት ከፈለገች ዝም ብለህ ለመስማት መሞከር። ምክንያቱም ስትሰማት እና በደንብ ስታዳምጣት እንደምትረዳት አድርጋ እንድታስብ ታደርጋታል። ስለዚህ በጣም ወሳኝ ፖይንት ስለሆነ ተጠቀሙበት። አምስተኛ ፖይንታችን ምንድነው? ስልክ እያወራ ወይ ደግሞ ስልክ አውርተህ ወሬ ካለቀብህ ያን ወሬ ማቆም ነው፣ ወይ ደግሞ ስልኩ እንዲቋረጥ ማድረግ። ወሬ ከጠፋብህ ምንም ማድረግ አትችልም። ምክንያቱም ሁሌ ወሬ ሊመጣ አይችልም። የትኛውም ጎበዝ ወንድ ቢሆን ማውራት የሚችል ወንድ ቢሆን በስልክ እንኳን ወሬ ማናችንም ጋር ሊጠፋ ይችላል። ግን በዛ ሰዓት አብዛኞቻችን መፍትሄ አድርገን የምንወስደው ምንድነው? ያ የስልክ ጥሪ ቢቋረጥ ወይ ደግሞ ያ በስልክ የምታደርገው ኮንቨርሴሽን መቋረጡ እሷ እንደሚደብራት አይነት ስሜት ሊሰማ ይችላል። ወይ ደግሞ እሷን ብዙ ማውራትህ ወደ አንተ ሊያቀርባት እንደሚችል ማሰብ ትጀምራለህ። ያ ልክ አይደለም። ሁላችንም ጋር የሚፈጠር ነገር ስለሆነ ወሬ ከጠፋብህ ያንን ወሬ ለመቋጨት ሞክር በዛ ሰዓት ላይ ማለት ነው። ምክንያቱም ሙድ ሊረብሽ ይችላል። ትላንት የነበረ ስሜት ዛሬ ላይኖር ይችላል። ዛሬ የነበረ ስሜት ደግሞ ነገ ላይኖር ይችላል። ስለዚህ ዛሬን ማውራት ካልቻልክ ነገ የምታወራበትን ነገር ታመቻቻለህ ማለት ነው። 6ኛ እስካሁን ያነሳቸውን ፖይንቶች ግን ለማድረግና ለማሳካት መጀመሪያ ተመችቶ ቁጭ ብለህ በስርዓት ኮንሰንትሬት አድርገህ የምታወራበት የተመቻቸ ቦታ ያስፈልጋል። ክላስ ውስጥ ሊሆን ይችላል፣ አልጋ ላይ ቁጭ ብለህ ሊሆን ይችላል፣ ወንበር ላይም ቁጭ ብለህ ሶፋ ላይ፣ እሱ ዳዝ ማተር። ግን የተመቸህ ቦታ ስፔሻሊ ካጠገብ ሰዎች ባይኖሩና የሚረብሽ ድምጽ ባይኖር በጣም ጥሩ ነው። ምክንያቱም ኮንሰንትሬሽን ነው። እሷንም ስታወራት በደንብ ተመችቷት እንድታወራህ ማለት ነው። እና ደግሞ ከዚህ ጋርም ተያይዞ አንተም ተመችቶ የምታወራበት ኮንሰንትሬት አድርገህ የምታወራበት ቦታ ከሆነ የምትቀመጠው እሷን ፈቃደኛ ከሆነች ያንን እንድታደርግ አድርጋት። 7ኛው በጣም ወሳኝ ፖይንት ነው። ምን መሰላችሁ? እንደዚህ ስልክ ኮንቨርሴሽን በምታደርግ ጊዜ ስልኩ አይፎን 13 ፕሮ ማክስ ሲሆን አሪፍ። ምክንያቱም ወሬውን ገባ ከፍታ አድርገው። ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። ቀጣይ ደግሞ እንደተለመደው ባበደ ቪዲዮ ተመልሼ እመጣለሁ። ሰብስክራይብ እያደረጋችሁ ቆይ። ፒስ አውት።